ልጆቼ ያስቱ ማስታወሻ የቀረኝ ብቸኛ ልጄ ኪሮ ብቻ የልጄን አደራ ክብሮ ሜላን ተሰጥቻለሁ። አባዬ እንዳስጨነቅኩ አውቃለሁ። ማን አልከኝ? አባ ምን ነው አባ ብለህ ሁለተኛ ጠራኛለህ ብዬ አስቤ ምን ነበር። እንደሱ አትበል አባ፣ እንዳስከፋው አውቃለሁ። በጣም ይቅርታ። አንተ ምንም አላጠፋም። ሁሉም ጥፋት የኔ ነው። አባ እንደሱ አትበል። ሁላችንም አጥፍተን ነበር። እማዬ እኔ ከሰማሁ እንደማልረጋጋ ስላወቀች ነበር የደበቀች። አንተ ምንም አላጠፋ። ልጄ በጣም ነው የምወድህ። እሺ እኔም እወድሃለሁ አባ። እኛን ረሳችሁን እኮ። አቤት ልጄን ሳገኘው እናንተን ረሳኋቸው። እንደዚህ ሆናችሁ ስላየኋችሁ በጣም ደስ ብሎኛል። አዎ ቤተሰብ እኮ ምንም ቢሆን ቤተሰብ ነው። በቤተሰብ ውስጥ መሰበረኛ ብቻ ነው ብለን ካሰብን ለሌላኛችን ጸጸትና ብቸኝነትን እንደዚህ ስሜት እናጋባለን። አዎ ኪራይ፣ ሁላችንም አጥፍተናል። ስለዚህ ይቅር በለን። በፍጹም ከእናንተ የሆነ ምንም ጥፋት የለም። በቃ እግዚአብሔር የፈቀደውን ይሁን። እናቴን እያሰብን ህይወት ይቀጥላል። አልዋሽም። ልጄን ህይወቱን አበላሸው ብዬ በጣም ሰግቼ ነበር። አባዬ እንደዚህ ስላስጨነቅኩ በጣም ይቅርታ። አይገባም። ግን እባክህን የህይወትን አጋር ሚስትህን እንዳትተዋት። የክፉ ጊዜ ስንቅ፣ የወንዝ መሻገሪያ ድልድይ፣ የበር መክፈቻ ቁልፍ ናት። ጽናቴን አንድም ቀን እንዳትወቅሳት። የእኛን ፈቃድ ለመሙላት ስትል ነው ይህን ሁሉ የሆነችው። አባ እኔ እኮ ያለሷ ባዶ ነኝ። እንዴት እተዋታለሁ? ኑ እስኪ ተያያዙ። ልጄ በሀዘንም በደስታ በማንኛውም ጊዜ እንዳትለያዩ አደራ። እረ ተመስገን ነው። ኪራን እንደዚህ ሆኖ ማየቱ ራሱ ለእኔ ትልቅ ተስፋ ነው። በጣም እንጂ ለጋሽ ደውዬለት ነበር እና ከኪራ ጋር አውርተናል አለኝ። ከምንም በላይ ደግሞ ደስተኛ ያደረገኝ ኪራና ጋሽ መሀል ምንም አይነት ክፍተት አለመፈጠሩ። በጣም ከዚህ በኋላ አንቺም ደስተኛ ነሽ? አዎ ከዚህ በኋላማ የምኖረው እኮ ለሱ ነው። ህይወት እኮ የምትኖሪላት ሰው ስትኖር ጣፋጭ ናት። በጣም እንጂ። ግን በሰርግሽ ቀን እንደዚህ መሆኑ አልከፋሽማ? ያው ከሞት የሚያመልጥ የለም። የሆነው ደግሞ ፈጣሪ ይሁን ያለው ነገር። እሱማ ልክ ነሽ። ምንም ማድረግ አንችልም። አዎ በቃ እሱን ተይው፣ አሁን እንርሳው። እሺ ተውኩት። እና ሰኒ ብቻዋን ሳሎን ይህኔ ተናዳብናለች። እሺ በቃ እኔ ልሂድላት። እሺ ለብቻ መሳቅ በህግ የተከለከለ ነው። እና ላልቅስ? እንደዛ አላልኩኝም። ሰኒ ነው አስምሽ? አዎ ምን ነው? አይ ምንም። ግን ምን ሆነሽ ነው? ምን ሆንኩ? ምንም። ታይ በቃ እሺ። እሺ ተውኩት። ወይ ጉድ! ምን ነው? ምንድን ነው የሚያስቅህ? አይ ምንም። የመልስ ምት መሆኑ ነው? እንደዛ ነው። ስሚ በእናትሽ ኪራ፣ ሰሞኑን ወርክ ሌለ እየደበሩ። አንዳንዴ እኮ እንደዚህ ነው፣ ስራ ያዝጋል። ለነገሩ እሱም ቢሳይለኝ እኔም ቢያለሁ። ይሄ ደግሞ ምን ማለት ነው? አሁን እሱን ተውና እንዴት ነው ታዲያ ቤትና ቤት መሆን? አንቺ ሲንግል ማም ቆንጆ ነው። እንዲህ ከተመቸሽማ በቀልሽ ነጠላና
ይሄ ምንድነው ስሙ ሴቶቹ የሚለብሱት? ቀሚስ አመጣልሃለሁ። ቀሚስን ትለብሳለህ፣ ነጠላን ትቋጫለህ። ያስጠላል። አሁንም ቡርት ይዛለህ። እኔ በቀኝ ብዬዋለሁ። እሱ ነው ሊፋታኝ አልቻለም። ወዶ ይሆናል። አንተ ድምፅን ቀንስ። ለምሩ እንዳትሰማባት ቺት ያረኩባት መስላት ተመትሎ አጣጣመች እና በቃ ይብቃሻይ። ጥቁር በጥቁር ምናችሁ ነው መጣሉ ብላችሁ እስካሁን የቆያችሁት? ራስን ተረጋጊ። ብዬሽ ነው። ቅድም ምን አለኝ መሰለሽ? ቶሎ ማትናደጂ አታስመስይ፣ ቶሎ ነው የምትናደጂው አላለ መሰለሽ? ክብሮም ነው እንደዛ ያድ እና እዚህ ቤት ከሱ ውጭ የሚያሞሰው አለ? አንቺ ልጅ ሰውዬው እኮ በሳይኮሎጂ ነው የተመረቀው። ድሮም የተማረ ሰው ጤነኛ አይደለም። እናንተ ሳቁ ምን አለባችሁ? ቆይ ምን ብሎሽ ነው ሰኒ? እሺ ተወኝ በቃ እኔ ወደ ውስጥ በገባስ። ቆይ ምን ብሏት ነው ልጅቷ እንደዚህ ተናደደች? እኔ ምን አውቃለሁ ብለሽ ነው? በቃ ያው አሁን እንደለመደችው ልትጋባልሽ ነው። አይ ሰኒ በቃ ቶሎ ነው የምትበሳጨው። አይ ሰኒ ልትበላን ነበር እኮ። ቆይ ምን ሆነ? እኔ ምን አውቃለሁ? ከክብሮም ጋር ተጣልታ ይሆናል። አሁን እስኪ እንደው ከዛ ፋራ ጋር ሰው ልጅ ይጣላል? አናዷት ይሆናል። ብታይ ምግብ ራሱ አልበላችም። አሁን ነገሩ አይቻታለሁ። 4 ቁርጥ ብቻ ነው የበላችሁ። አንተ አረፍ። እኔ እንደ በፊቱ ነው ያልኩት። ምን አለበት እንደው ከሷ ላይ ቀነሳ ትንሽ ያፕቴት ላንቺ ብትሰጥልኛ? እኔ እኮ በላለሁ። ሰው ደግሞ እንዳቅሙ ነው የሚበላው። እና ታዲያ ያንቺ እኮ ይልሽ ከአራስ ልጅ እኩል ጀመረ። ደግሞ ዛሬ ያልነከስኩ መሰለኝ። አሁንም ይልሽ ልክ እንደ ቡና ሱስ ሰዓት እየጠበቀ ያዛገኝ ጀምሯል። እና አሁን ሰዓት ደርሶብን አይመስልሽም? ጉድ እኮ ነው። ሰው እንዴት መነከስ ያምራል። አራንተኛ እኔ በጣም ደክሞኛል። እሺ መጀመሪያ ግን እግርሽ ልጠብሽ። አይሆንም ነው የራሴ ነኝ የምታጠበው። እነዛ የሚያማምሩ እግሮችማ ማጠብ አለብን። ማለት አልገባኝም። ያው እንግዲህ ለከፋ መስላት ይሆናል። አሁንም አልገባኝም። ቆይ በለክፋት ስነ ምን ያሰኛል? ሰኒን ቀስ እያልክ ታውቃታለህ። እንደውም አሁን በደንብ ለውቃት ጓጓለሁ። አይዞህ ነገ እጠራታለሁ። በዛውም ይቅርታ ትጠይቃታለህ። ይቅርታ ይቅርና ባይሆን ጥረትና በደንብ እናወራለን። እንደሱ ይሻላል። ያለበለዚያ የጸም ሜዳ ተከራይታ ይኸውልህ የፋይቱን ጥቂት ቁርጣ ነው የምትልክልህ። በሉ ለማንኛውም እኔ ልተኛ። እሺ አንቺ ልጁን እንዴት ነው እንደዚህ ከው ያደረገችው? እሱን ያስደነገጣት እንጂ እሱ ነው እንጂ አታዩም እንዴት ከው እንዳለ? ሰኒን ያስደነገጣት አልኩክ። እሱን ነገር ስትመጣ እንጠይቃታለን። እሺ መጣው እዚህ ይኸው ልብሴን ራሱ አልቀየርኩም እኮ። አሁን ማን ይሙት መቼ ጣፍጦልኝ የሚያውቀው ምግብ ነው ነይና ግዢኝ የምትይኝ? እሺ በቃ ከዚህ በላይ አልለመን። እኔ የምልሽ ምሩስ ግን ምን ነው በጣም አመማት? አው አይ ትናንት ደህና ነበረሽ ብዬ ነው። በቃ እሺ መጣ። እሺ ወይ በእናትሽ ክኖሮቹን አረሳው። አይ በይሽ በቃ ገዝተሽ ነው። እኔ እኮ ቀሚስ ባለብስ ኖሮ ገዝቼልሽ እመጣ ነው። መቼ ሆንክ ከቀሚስ ጋር የምትታረቂው? ለምን እንደሆነ አላውቅም። እዚህ ውስጥ በተለይ ስገባ እግሬ የተጣበቀ ነው ይመስለኝ። በይ በቃ እሺ ገዝቼ ልምጣ። የሰራሁትን ቅመሹ፣ የጎደለ ነገር ካለ ጨምሪሽ። እንጀራ ነው አምቀምሱ እንደተመቸሽ። በይ እሺ ቶሎ ነይ። የወጡ መዓዛ ከሩቅ ይጣራል። አውደ ዓመት ይሸታል። ከሰሪዋ ነው ማለት ያው ሙያ ሲኖር የሽሮ ቁሌት ራሱ ዶሮ ነው የሚለው። እዚህ ጋር ግን የመስታወቅ ቁሌት ነው የሚታየኝ። ምን ማለት ነው? አይ ምንም፣ ከወጡ በላይ መልክሽ ላይ ጊዜ የምታባክኝ ስለመሰለኝ ነው። ኧረ እባክህ እሱንም እኮ አየኸው። ምኑን? የወጦቹ ሽታ አይደለም ዲያስፖራ ሎካል ያገሬን ሰው አውደ ዓመቱን አስናፈቀው እኮ። መልስ አታጪም። አዎ የብዙ ሙያ ባለቤት ነኝ።
እሺ እስኪ ይሄንን ወጥ ለመስራት ምን ተጠቀምሽ? ብዙ ነገር ለምሳሌ ኮሰረት ኮሰረት ምን ያስቃል? አይ ምንም እዚሁ ያው እዚህ ቤት የወጡ ባለቤት ልብስ እንጂ ባለሙያው የለም ብዬ ነው። ግልፍጥ ብርቁ ነው እንደሚያሳሳት ደግሞ ኮሰረት ምን ነበር? አንቺ ኮሰረት ምን ነበር? ቆየው አይደል? የራስሽ ጉዳይ። አዎ ምን ሆነሽ ነው? ምን ሆነሽ ነው አንቺ ራስሽ እንዴ? በይሽ ቀመሽ ቆንጆ ነው? ቆንጆ ነው። በቃ ምንም አይጎልማ። ከኖሩ ተጨመረበታ። በይሽ ሰራችሁ ሰኒ። ኧረ ሰኒ ንቂ በእግዚአብሔር። ይሄ ኮሰረት ራስ አንቺ እስኪ ዋርኪላት። ኧረ እየቃዠች ነው። ኮሰረት አለች እኮ። ወይኔ ጉዴ። ወይኔ ጉዴ። እግሬ ወይኔ እጄ እግሬ ደህና ነው? እጄ ደህና ነው። ተመስገን ጌታ። ምንድን ነው የሚያስቃችሁ? ሰኒ ምን ሆነሽ ነው እንዴ? ይሄ ቬሎሽ ጠልፎኝ ነው። ቬሎ? የምን ቬሎ? ሺቲው ነው። እኔ እኮ ሲረዝማት ጊዜ እሷ አጥራ ነው ብዬ ነበር። ለካ ሺቲውም ረጅም ነው። ከሁለተኛ ደረጃ ላይ ወርቀሽ ነው እንጂ እኮ ተርፈሻል። እና በደንብ እንድጎዳ ከሁለተኛ ፎቅ ላይ ይሆንልህ። ሰኒ ደህና ነሽ አይደል? ተይኝ በእናትሽ ልሂድበት። ወይኔ እግሬ ተሰብሯል። ወይኔ እግሬ። እኔ አላድርም እኮ ጽናት። እንዴ እኔም እኮ ደህና አላልኩሽም፣ ግን ደግሞ እግርሽን እንደዚህ ሆነሽ ልትሄጂ አትችይም። ግብና ትንሽ አረፍ በይ። አይ እኔ በቃ ወደ ቤቴ መሄድ ነው የምፈልገው። ትሄጃለሽ እኮ ግን እስከዛ ድረስ አረፍ በይ። ዛሬ እንደ ፌንጣ እየዘለልኩም ቢሆን እየተሳብኩኝ ቢሆን ቤቴ ሄጄ ማድረግ ነው የምፈልገው። ታውቂያለሽ እኔ ልሸኝሽ አልችልም። ወይ ነው የሚሸኝሽ እንዳልሽ የለም። ቢያንስ እስኪመጣ ድረስ ገብተሽ አረፍ በይ። እሺ ነገ እንዴት ነው ስራ የምሄደው? እሺ እጅ ክፈቹ። እሺ በቃ ግብና አረፍ ታድርጊ። ተኛች? አዎ አልተኛም ብላ በጣም አስቸግራኝ ነበር። በመከራ አስተኛሁት። እግሯ ትንሽ ሳይጎዳ አይቀርም። አዎ እንደው ድንጋጤ ሆኖባት አላስተዋለችውም እንጂ ሌላም ቦታ ሳትጎዳ አትቀርም። እኔ እኮ የገረመኝ ጨዋታዋ ነው። አንተ ደግሞ እሷንም እንደዚህ እንዳትላት። ኧረ ልላት። ክብሮምስ? እኔ እንጃ ካርድ ልግዛ ምናምን ብሎ ሄደ። የሚሄድበት ነበረው መሰለኝ። ምሩም እኮ እመጣለሁ ብላኛለች። እና እራት አንበላም? ወይኔ ሰኒን ሳላስበላት ነው ያስተኛዋት። አይ አሁን አትቀስቅሻ፣ ስትነሳ ትተዋል ይሻላታል። እሺ በቃ እኛ እንብላ። አይ ኮሰረቴ ትገርም ልጅ ነች። አረ ልብስ ልቀይር። ግን ደግሞ ስትነቃ እንዳደነግጥ ቁልፊቷ ልሸፍናት። አንተ ምን እያደረክ ነው? ምንም ደረጃው ለሳካ ሲል አፍነህ ልትገለኝ ነበር አይደል? እንዴ ምን ማለት ነው? ያምሻል እንዴ? እና ምን ልታደርግ ነበር? እስኪ መጀመሪያ ተረጋጊ። ሴት ልጅ ረጋ ስትል ለሚያምርባት።
ልብሴን ልቀይር ነበረ። አጋጣሚ ከተነሳሽ ደግሞ እንዳደነግጭ ብዬ ልሸፍንሽ ነበር። ፓ በጣም አርቆ ሀሳቢ ነህ። እና ሌላ ተጥደ ነው የምትሸፍነኝ? አዎ ኮሰረቴ፣ አርቄ ያስባለሁ። ኮሰረት እንኩኝም በሱ ቢላ አይመለከትህም። እሺ ልቀቀኝ፣ አትንካኝ። ልደብቅሽ ብዬ እኮ ነው። አልፈልግም። ወይ ኮሰረቴ፣ ምን አይነት ቀልቃዳ ልጅ ነች? ቆይ ሰው እንዴት ደረጃ ይስጣል? ካልደረሰልሽ አታውቂም። ሲጀመር እኮ ጽናት ጉዴ ሰራች። እንዴት? እዚህ ኪችን ካልገባሽ ብላ የኪችን መጋኛ አስመትታኝ ነው። አይዞሽ። ሞች ከበው ደነሽ። እንዴት ነህ? እንዴት ናችሁ? እኔ የምልሽ ናሆም የመጣም እንዲህ ወደ ቤት ይውሰደኝ በእናትሽ። እናቱ ጋር ሄዶ ነው ይመጣል። እግረሽን አልተሻለሽም እንዴ? ይራመዳል፣ እግዚአብሔር ይመስገን። ግን ታሹ ድንገት ወለምታ እንዳይሆን። ከሱ ይልቅ ግን ጉሮሮሽን ታዩ። ለምን? ሲጀመር የምሄድበት አላላልክም ነበር እንዴ? ስትወርቅ የጮሽበትን ነዋ። እሳይ ለምን ጥሩምባ እምቢልታ ለምን ሁሉንም አልነፋም? ምን አገባ? ጮኸ ነበር። እኛ ከውጭ የተጮኸ መስሎን ደረጃው ላይ አልፈናት ሄደናል። ሰንዬ አንቺ አይ እንደምታየኝ የሰው መሳቂያ ሆኜ እልሻለሁ። ምንድን ነው? ምን ተፈጥሮ ነው? አይ እኔ በቃ እንደው ምናምን እስከሚመጣ ከምጠብቅ በሄድ ይሻለኛል። ወይ ሰንዬ፣ እኔ ምንም አልልሽም፣ ተቀመጭ። ኧረ እባክሽ ስቀሽ ከጨረስሽ በኋላ እንደው ሄዳለሁ። ውይ እኔ ልሙት ሰኒ፣ ብቻሽንማ አትሄጂ። እንዴ ሄዳለሁ ጽናት፣ ምን አደርጋለሁ ታዲያ እዚህ? ወይ እሺ እኔ ልሸኝሽ? ቤቱስ ኪራስ? እሺ እሺ 10 ደቂቃ ታገሽ፣ መድኃኒት ወሰድና እኔ አደርስሻለሁ። አይ እንደዛማ አይሆንም፣ እኔ ብሄድ ይሻላል። እሺ ክብሮሜ፣ ማስቸገር ካልሆነብኝ አንተ አታደርሳትም? እኔም ወደ ነው ቦታ ልሄድ ነበር። እስኪ መንገዳችን አንድ ላይ ከሆነ ችግር የለውም፣ እሸኛታለሁ። ማ እኔ ካንተ ጋር ልሄድ አላደርገውም። በሬድ ሄዳለሁ። ወደ ቤትስ እሺ ማን ያስገባሻል? በሬድ አልፈልግም፣ ከሱ ጋር አልሄድም፣ አላደርገውም። ሰኒ ሄሎ አባ፣ ደህና ነኝ። አንተ ጋር ስራ ጥሩ ነው? እሺ አባ አትጨነቅ፣ እኔ ደህና ነኝ። በቃ ደህና ነኝ፣ እደውልልሃለሁ። እሺ አባ። ቆይ ለምን ሁላችሁም ድክመቴን አሳያችሁኝ? እኔ ትላንት ደካማ ነህ ብላችሁ ዛሬ ጠንካራ ነህ ብትሉኝ የምሰማችሁ ይመስላችኋል? እናንተ ያስመሳይ ኑሮ አይደል እየኖራችሁ ያላችሁት? እኔም እሱን ህይወት መኖር አያቅተኝም፣ አሳያችኋለሁ። ፈጣሪ ወይ ዛሬም በህይወት አለው፣ አልገደልከኝም። ቤተሰቦቼ እኮ ናፈቁኝ። እንደዛ የምጣላት እህቴ ራሱ እንዴት እንደናፈቀች። መቼ ነው ከእነሱ ጋር የምታገናኝ የሚወስደኝ? ጠዋት ስነቃ እዚች ምድር ላይ ራሴን በህይወት ማግኘት እንዴት እንደሰለቸኝ።
ደግሞ ሂጅ እስኪ ያን ቡና ልጠጣ። አንተ ያማል እንዴ? ምን ነው ፈጣሪ ግደለኝ ስል ሰው ልታስገድለኝ? አቦ ዞር በላ ብራዘር። ደግሞ በልብስ ማበድ ጀመራችሁ? አዎ ብቻለሁ። ከፈረክ ደግሞ ልፈርምልህና ግጭ። አድናቂ ነኝ ብለህ ነው ፈርምልህ? አዎ እናቴን ያጣኋት ዕለት ነው ያመመኝ። እንደውም በጸጸት አለንጋ ከምገረፍ ገላግለኝ ና ጨርሰኝ። እና እኔ ቅዱስ ላይ ነው እንዴ የምትገላገለው? ሌላ አማራጭ ተጠቀም። ወደ ሞቴ እየሄድኩ ነው ያቋረጥከኝ። ይሄንን አየሁ እንዴ? ምን ነው? ቆይ አንተ ወጣት አይደለህ እንዴ? ወጣት ተስፋ አይቆርጥም ያለማን። ያውልህ ቆይ ስማኝ፣ የገንዘብ ችግር ከሆነ እኔ ልሰጥ እችላለሁ። ገንዘብ እኔነትን ያሳንሳል። ቆይ እንደዚህ አትበል፣ ተረጋግተህ አስበህበት እንወስናለን። ለነገሩ ለምንድን ነው ካንተ ጋር የማወራው? ቆይ ሲጀመር ታውቀኛለህ። በቃ ወልሂድበት። ቆይ እንጂ ምን ማለት ነው እንዴ? በዚህ ሁኔታማ በፍጹም አልለቅህም። እና ልትገጨኝ ተስማማ ማለት ነው? ያው በለው። ባይሆን አሸኛኘት እንዳደርግልህ ጠርሙስ እያጋጨን ብናወራ ምን ይመስላል? ከዛ እንወስናለን። ኦኬ እኔ ዛሬ ማለት ነው ብራዘር፣ ማን እችን ሰዓት እንጂ ማን ይሄን ቀን ለፋለ? በል ቶሎ በል። ደረቅ እኔ ደረቅ አይደለሁም። ደረቅ ሰው ሳገኝም ማድረቅ ይመቸኛል። በቃ ምን አድርቀኝ እንውጣ። ለምን ነው የምትናደጂው? ቆይ ለምን አንተ አትወኝ? ውጣልኝ እንጂ። እንዲያውም የኮሰረት ወጥ ሳልበላ አልወጣም። ስንት ያስዋል። ምግብ መብላት ነው የፈለከው? እሺ ሻይ በዳቦ በልተህ ትወጣለህ። እኔ ህፃን ልጅ አይደለሁ። እንግዳ አይደለ እንዴ? የተሰጠህን በልተህ ልቅ በል በቃ። አይ እባክሽ ያለውን አቅርቢ። ባይሆን ድጋሜ እያየሽ አትሄጂም እንዴ? መኩሪያ ጉድ አደረከኝ። ማን ነው መኩሪያ? እኔ ክብሮም ነኝ። አንተ ለምን አወጣልኝ? ምን ተወኝ በቃ። እንዴት ነው የምወጣው? የሆነ ያለ ነገር ልብላና እወጣለሁኝ። ደግሞ እያየሽ አትሄጂም እንዴ? መኩሪያ ጉድ አደረከኝ። መኩሪያ በይ። እኔ ክብሮም ነኝ። ምን ያገባኝ? ያገባኛል። እስኪ ተጎዳሽ ምንድነው? ወይ ልልሽ እንዴ? አልፈልግም። እስኪ ወደዚህ ያለው አልፈልግም። እንዳነካኝ እኔ ለራስሽ ብዬ ነው። ምን አትንኩኝ፣ ያዙ ይልቀቁኝ ነገር ምን ማለት ነው? ምን ሆነሽ ነው? እያየሽ አትሄጂም? መጀመሪያ ነው እኔ መኩሪያ አይደለም ክብሮም ነኝ። አንተ ምን ክብሮም ነህ? ደባልቀው ነህ እንጂ ምኑን ኮሰረቱን ከወጡ ነው ደባልቀው? ወይ በቃ ትቼዋለሁ። እንደዚህ ማለት አትችልም። አንድ መጨረሻ ነው ወይኔ በቃኝ ስንት ነው አንተኛ አንድ ጠገብኩ በቃ ይኸውልሽ ቺል ስታገባ ነው የከሳችሁ እንዳታስብ። ተናገር። ማነው ደግሞ እንደዛ እንዴ? ማነው እንደዛ? ማንም አይለኛል። ሩቅ ሳትሄጂ እማዬ እራሱ ይኸውልሽ ሳላስመዝናት ሄድኩኝ ያለሽ ስትቆጭ ነበር። ለምን? ያው በወር ውስጥ ስንት ኪሎ እንደምትጨምሪ እንደምትቀንሽ ቼክ ለማድረግ ነው። ትቀልድብኛለህ። ምን ላድርግ ብለሽ ነው? ለቀልድ ነው የተፈጠርኩት። ለዛ እኮ አንተ የተፈጠርከውማ ለእኔ ነው። እኔ የምልሽ ሙሪ፣ ሰኒ ግን በጣም ተጎድታለች። አዎ እግሯን አሟታል። ትንሽ ሳትጎዳ አትቀርም። እኔ እኮ በእናትሽ እማዬ ይዛ አልለቅም አለች። ክብሮ ማደረሳት አይደል? አዎ ብታይ ከሱ ልጅ ጋር አይጥና ድመት ነው የሆኑት። ቀልቧ አልወደደውም። አዎ እያለችኝ ነበር። እንደውም ለምን አልደውልላት? አይ ሙሪዬ ተኝታ ከሆነ እንዳትቀሰቅሻት።
እድሜዋ ረጅም ነው። ስናነሳት ደወለች። ሄሎ ሰኒ፣ እንዴት ነሽ? በሰላም ገባሽ? ቅድም እኮ ስደውል አታነሽም ነበር። ምን ነው? ምን አረገሽ? ምግብ ስሪ ብሎሽ ነው? እሺ በቃ ደውዬ ውጣ እለዋለሁ። ምንድን ነው? ክብሮ ምን ሊይዞት ነው መሰለኝ። ምግብ ካልበላው አልወጣም ብሏት እየሰራሽ ነው። ደውልሽ ውጣ በይው እኮ ነው ብትለኝ። ኧረ ይመችው። በቃ ሰው ማድረቅ ይወዳል አይደል? ወንዶች እኮ እንደዚህ ናቸው። ኧረ የጅምላ ጭፍጨፋ ወንዶች ብለሽ እንዳለ በአንድ ማጨት ትጨፈጭፍናለሽ። ይሻላል በጅምላ መጨፍጨፍ ይሻላል። ሻይጥ አንቺ ሴት ግድ የለሽም። እሺ ባይና ታዩ። ደህና ነኝ። አሁን ወደምትሄድበት ሂድ በእናትህ። ይሄው ሙላስሽ ራሱ እኮ ተያይዟል። እና ምን አድርጊ ነው የምትለኝ? አሞሻል ማለት ነው። ይኸውልሽ ምናልባት ስትወድቂ ወይ ጭንቅላትሽን መቶሽ ሊሆን ይችላል። ግድ የለሽም ታዩ። በቃ ምግብን ሰጠዋ። አሁን ሂድልኝ። ኧረ ይሄ ጎመዘዘ ሻይሽን በገብስ ዳቦ አብረተሽኝ ደግሞ ምግብ አበላው ታያለሽ እንዴ? እሱም ሲበዛብህ ነው። አሁን ተወኝ እንድተኛበት። ይልቅ ተነሽ እንሂድ ሆስፒታል። ጭንቅላትሽን መታየት አለብሽ። እስካሁን ቆይቶ ነው የሚያመኝ ታዲያ? ቅድም ድንጋጤም ስለነበር ሊሆን ይችላል ያልተሰማሽ። በቃ ዝም ብለህ ሂድ። ምግብ አዝና ስበላ ይተወኛል። እንዴ እንዴት ወጥተሽ ልትቀበዩ ነው ወይስ ብቻሽን ለመብላት ነው? እና ከምሰራ ይሻላል ደግሞ። በቃ ሂድ ውጣልኝ። አማርኛ አሰማም እንዴ? ከመሄዴ በፊት ግን ኪችኑን ሊያው። ኪችኑ ወዴት ነው? መውጫ በሩ በዚህ በኩል ነው። ሂድልኝ። አንተ ሰውዬ ናውጣልኝ። ምንድን ነው ቆይ ችግሩ? ኧረ ይሄ ጅብራው እንዶ አናት ላይ በወደቀብህ። ወይኔ ኪሩን በይ ናይ ገርመሃል። እናቴ ደካማን ብላ ህመሟን ደበቀች። አይደለም እኮ ላንተ አስበዋል። ማሰብ እንደዚህ ደካማነትን ማሳየት መሆኑን አላውቅም። እኛ ሰዎች ልክ ነን ብለን የምናስበው ሁላችንም የራሳችን አስተሳሰብ አለ። ታውቃለህ አባቴ 3 ዓመት ሙሉ እናቴን ሲያስታምሙት ምንም እንዳልተፈጠረ መቶ አጫውቶኝ የለም። እስቲል ሆስፒታል ስትገባ እንኳን አያቴ እንደታመመች አድርገው ነበር የደበቁ። ብቸኛ ልጅ ነኝ ነበርኩ ማለት በስተርጅና ወለዱ። ደግሞ ምንድን ነው የምታወራው? ነበርኩ ስትለኝ ነው። ቆይ ሲጀመር አንተማ ለምንድን ነው እንደዚህ እያወራሁ ያለሁት? ቅዱስ እባላለሁ። ብዙ ጊዜ ህመማችንን ለማያቀን ሰው መናገር ይቀለናል። የሚያቀን ሰው እየገመተ ስለሚሰማን ለማያቀን ሰው ማውራት ይቀለናል። ማነህ? ምንድን ነው? እንደ ምቾት አሁን ይጨመርላ። እንደዚህ ሰከሬ ራሱ እንድጠጣ ታበረታታኛለህ? ምን ነው መቼም እንደሚኖር ሰው ጨጓራዬን ብለህ አስበህለት አይደለም? ምን ማለት ነው? ቀላል እኮ ነው። አንተ አሁን ሬሳ ሆነሃል። ቅድም ባሊዝክ ኖሮ ይሄኔ ሞተህ ሬሳ ነበርክ። ስለዚህ ለእኔ አሁን አንተ በቆም የሞትክ ሬሳ ነህ። ታውቋለህ? እየሰደብከኝ እኮ እንዴ! ራስህ እኮ ነው እንደዛ አንድ ላይ ያረከኝ። እና እኔ ነኝ የቁም ሬሳ በለኝ አልኩ? ምን ነው መቀበል ከበደክ? ራስህን ብታጠፋ ኖሮ እኮ ሬሳ ነበርክ። አይ በቃ ዜጋ እናውቁ። ምን ያስቃል? ቅድም ራሱን ሊያጠፋ የነበረ ሰውዬ አሁን ለምን ተናገርከኝ ክብሬ ተነካ ብሎ ዘራፍ ይላል። እንደዚህ ስላልከኝ መኖር የሚያጓጓኝ መሰለኝ? በደንብ ነው የሚያጓጓ። እስኪ አስበው፣ ራሳቸውን ላንተ ብለው ከሰጡ፣ ላንተ ብለው ብዙ ነገር ካደረጉ፣ ከሚወዱክ ሰዎች ተለይተ ራስን ልታጠፋ ከወሰንክ ሰው ከዚህ በላይ ራስ ወዳድነት አለ? የነሱ ደግሞ አስመሳይነት። በቃ ሙት ወቃሽ አትሆን። ሙት የሚወቀስ ቢሆን እኔ ቤተሰቦቼን እድሜ ልኬን ረግማቸውና እወቅሳቸው ነበረ።
አልገባኝም። ሞተውብህ ነው? አይ የለም አድርገውብኝ ነው። ቆይ ማን ምንድን ለምንድን ነው የማትነግረኝ? ስንቴ ልንገርህ? ቅዱስ ነኝ አልኩ እኮ። ያው ስሜ መኖር ያልቻልኩ እርኩስ። ለምን እንደዛ? እንደዚህ ሰክረህማ አልነግርህም። ይኸውልህ ነገ በዚህ ስልክ ደውልልኝ። የምደውልልህ ለቅሶዬ ላይ እንድትመጣ? በፍጹም አይደለም፣ ግን አንድ ነገር ልለምንህ። ምን? ነገ 10 ሰዓት ላገኘህና ከዛ በኋላ የፈለግከውን ትወስናለህ። አሁን ወደ ቤት ውሰደኝ። መኪናዬን ነዳጅ ጨርሳለች። እና በምን እንሂድ? በእግራችን እንሄዳለን። በእግራችን ተቀልዳለህ እንጂ ባለ ራይድ ጥረን። ጥራልኝ ራይደር